ፍናን ሀገሬ ክራሻችን እንጂ የግለሰብ ሚስት አይደለች። መንግስት ቀይ ባህርን ትቶ ፍናንን ያስመልስ። የነፂን ባለቤት መናገር ፈልጌ ነው። ምንድነው አፍሽን ተጀምሮ እስኪጨርስ ያስያዘ ሰይፉ ለኔ በጣም ህይወቴ ትልቁ ባለውለታ። ለዚህ ህይወት አሁን ላለሁበት መቆም ሰይፉ ፋንታሁን በጣም ትልቁን ድርሻ ይወስዳል። ሰላም ውድ የቻናል ተከታታዮች እንዲያም አዳዲሶች እንደምናላችሁ እንደምንቆያችሁ ፈጣሪ የተመሰገነ ይሁን። በጣም ደህና ነኝ። ከረጅም ጊዜ ቆይታ በኋላ ተመልሻለሁ። ከዚህ በኋላ እንግዲህ ላለመጥፋት ቃል ገባላችኋለሁ። ለዚህ ቤት አዲስ ከሆናችሁ እንግዲህ ሁላችሁም ይሄን ቪዲዮ ሳብስክራይብ እና ላይክ በማድረግ ጀምሩ። እንደተለመደው እንግዲህ ወቅታዊ አስተማሪና አዝናኝ የሆኑ ቪዲዮችን ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ ከኔ ጋር ይሁኑ። ላይክ እና ሳብስክራይብ እንዳይረሳ። እጅግ በጣም ተወዳጅ አርቲስት ፈናን ከተሞሸረች በኋላ እንግዲህ የተለያዩ ፋኒ ቪዲዮዎች እንግዲህ እየወጡም ይገኛሉ። ከነዛ መካከል እንግዲህ አንዳንዶቹን አይተን እንመለስ። በሰርጓ ቀን ሰላም ተስፋዬ እንግዲህ ሰክራ የማይሆኑ ድርጊቶችን እያሳየች ይገኛል እየተባለ ይገኛል። ፈናን አገባክ ሰማችሁ በኢየሱስም አመለከ ኤበከ ውሴ ደግመን ኤተበክ ኖሳቱ ደርሹል አሁን ኑአባ ፍናን ሀገሬ ክራሻችን እንጂ የግለሰብ ሚስት አይደለች። መንግስት ቀይ ባህርን ትቶ ፍናንን ያስመልስ። ፍናን የኔ ናት። እሺ ፍናን የኛ ናት። አርቲስት የህዝብ ነው። ሁለት እስከምትወልጂ ተስፋ አልቆርጥም። በቃ እናንተ ቁረጡ እንዴ። እጅግ በጣም የምንወደው አርቲስት ነፃነት ወርቅነህ ከሞተ በኋላ እንግዲህ ሁላችንም እንደምናውቀው በጣም አነጋጋሪ የሆኑ ነገሮች እየወጡም ይገኛሉ። በቀብር ስነ ስርዓት ቀንም እንግዲህ ባለቤቱ ለምንድነው ያላለቀሰችው የሚል ነገር ለብዙዎች እንግዲህ ጥያቄ እየፈጠረ ይገኛል። እስከ መጨረሻው ድረስ እንግዲህ እጇን በአፏ ጭና ነበር የተመለከትናት። በዚህ ዙሪያ የተነሱ ሐሳቦችን ሰምተን እንመለስ። የነፂን ባለቤት መናገር ፈልጌ ነው። ምንድነው አፍሽን ተጀምሮ እስኪጨርስ ያስያዘሽ? ሲቀጥል ባል፣ የልጆች አባት፣ የአገር ድምቀት፣ የኢትዮጵያ ወርቃማ ልጅ ሲሞት አንቺ እንደተራሰው ወይም ደግሞ ጎረቤት ለቅሶ እንደተጠራ ሰው ማነው ጎረቤት ለቅሶ እንደሚደርስ ሰው አፍሽን አስይዞ የሚያስቀምጥ ነገር ምን ተገኘ? እኔ የምለው ግን ይሉኝታ የሚባል ነገር ኢትዮጵያ ውስጥ በቃ እንደ ቀልድ እየቀረ ነው ማለት ነው። የምናገረው ነገር ምንድነው? ሰውን ያስቀይማል አያስቀይምም ብሎ ማሰብ ምናምን ቀረ ማለት ነው። ከዚህ ከነፃነት ወርቅነህ ባለቤት ጋር በተገናኘ ይህንን ሳምንት መነጋገሪያ አድርገዋታል። በምን ምክንያት አፏን እንደሸፈነች ከሰማሁት መረጃ አንጻር መጨረሻ ላይ ነግራችኋለሁ። ነገር ግን አፍሽን ሸፍነሻል በሚል የወቀሳ ቪዲዮ እየሰራችሁ ያላችሁ አንድ ነገር ማወቅ አለባችሁ ብዬ ስላሰብኩ ነው። ነፃነት ወርቅነህን ምንም ያህል ብትወዱት እመኑኝ ከሷ በላይ ልትወዱት አትችሉ። በነፃነት ሞት ምንም ያህል ብታዝኑ እመኑኝ ከሷ በላይ እናንተ ልታዝኑ አትችሉ። ምክንያቱም ከነፃነት አንጻር በእናንተና በሷ መካከል እጅግ በጣም ሰፊ ልዩነት ስላለ እናንተ የነፃነት አድናቂ ስትሆኑ፣ እሷ ግን የነፃነት ሚስቱ ነች፣ የልጆቹ እናት። እመኑኝ ከአንድ ከሁለት ወር በኋላ ነፃነትን እናንተ ትረሱታላችሁ። ለሷና ለልጆቿ ግን መቼም የሚረሳ አይደለም። ቢያንስ እኮ ነፃነት ከሞተ 2 ሳምንት አልሞላው። ለመፍረድም እንኳን ቢሆን እስቲ ትንሽ ብትቆዩ ምን አለበት? ለምን የሷ መሸፋፈን ጥያቄ ፈጠረባችሁ እያልኩ አይደለም። ነገር ግን ለጥያቄያችሁ ራሳችሁ መልስ ሰጣችሁ፣ ራሳችሁ ጀጅ አደረጋችሁ፣ ፈረዳችሁ። በመጨረሻም እንደሰማሁት መረጃ ከሆነ አፏን የሸፈነችበት ትልቁ ምክንያት ከጥርስ ህመም ጋር በተገናኘ ነው። ከጥርስ ጋር በተገናኘ ያው የታመማችሁ ሰዎች ታውቁታላችሁ። አፋችሁን ካልሸፈናችሁ ብዙ ጊዜ ንፋስ ከገባ በጣም ነው የሚያመው፣ በጣም ነው የሚጠዘጥዘውና በዛ ምክንያት ነው አፏን የሸፈነችው እያሉ ነውና እባካችሁ ቢያንስ ከመፍረድ በፊት እናጣራ። የምንናገረው ነገር ሰውን ያስከፋል አያስከፋም ብለን ከመናገራችን በፊት እናስብ ለማለት ነው። አንድ ወንድማችን እንግዲህ ስለ ሰይፉ አስገራሚ ምስክርነትን እየሰጠ ይገኛል። በህይወቴ ትልቅ ነገር አድርጎልኛል ብሎ የሚገርም ምስክርነት እየሰጠ ይገኛል። ቪዲዮን አይተን እንመለስ። ሰይፉ ለኔ በጣም ህይወቴ ትልቁ ባለውለታ። ለዚህ ህይወት አሁን ላለሁበት መቆም ሰይፉ ፋንታሁን በጣም ትልቁን ድርሻ ይወስዳል። ብዙ ሰዎች አሉ፣ ግን ትልቁን ድርሻ የሚወስደው ሰይፉ ፋንታሁን እና ያኔ እንደ ጓደኛም እንደ ቤተሰብም ያለኝ እሱ እና ደወልኩለት። ከዛ ፊት ተዋውቁ ነበር? አላውቀውም። በዚህ ህይወት ነው የማውቀው። ዛሬ ዲንትን ካልን በኋላ መጥቶ በአካል አይተዋት በቃ ልክ እንደራሱ ሰው ነው ትሪት የሚያደርገኝ ማለት እኔ እግዚአብሔርም አንዳንዴ የላከው ይመስለኛል። በቃ እና ሰይፉ በቃ ልክ እንደ እግዚአብሔር ሰው ነው በእኔ ህይወት። በቃ ከእግዚአብሔር የተላከ አይነት ሰው አድርጌ ነው የማየው። በጣም ነው የምወደው እና ደወልኩለት። ነኝ ወይ እኔ በእናቴ ለምኛለሁ ወይ የሰው ሀገር መተው ነበረብኝ ወይ ወደሚል አኪዩዜሽን እናቴ ሀገሯ ላይ መታ ሀገሯን ረግጣ ገብቷል።
ስጋው ደሙን ተቀብላ ነገሮች ጥሩ እንዲሆኑ ማሰብ። ምክንያቱም እኔ ኳታር በነበርኩ ሰዓት በጣም ብዙ ኦፖርቹኒቲ ነበረኝ። በጠቅላይ ሚኒስትር በክቡር ዶክተር አብይ አማካኝነት ነው ወደ ኢትዮጵያ የመጣ። እኔ ዶክተር አብይ ያኔ መጥቶ ራሱ ሲያወራኝ እዚህ እንድትቆይ ማድረግ እችላለሁ። እዛው ኳታር ያለው ነገር ተሟልቶ ፋሲሊቲው የሚገርም ነው። ማን ሪስክ ወስጄ እኮ ይዣት የመጣው ደምቷል። ህይወቷ ሊያልፍ ይችላል፣ አደገኛ ነው፣ ብዙ እቃዎች አታገኝም ተብያለሁ። አታገኝም እና ይሄ ነገር ዋጋ ያስከፍልሃል። ቀላል አይደለም። ኖ ከሆነም ይሁን ከሞተችም ትሙት። እኔ ግን በእናቴ ህይወት ላይ ተንተርሼ እዛ ህይወቴን አልቀይርም ብዬ ነው ትቼ የመጣሁት። ኳታር ያለው የኳታር ኮሚኒቲ ብትል ኤምባሲው ብትል ኤቭሪዋን ሬዲ ቱ ሄልፕ ሚ። በጣም ብዙ ነገር አድርገዋል። እዛ ራሱ ያለው ብዙ ዋጋ ከፍለዋል። ገብቷል። ኢቭን እዛ ያሉት ኮሚኒቲዎች በቃ መንጃ ፈቃድ አውጥተው መኪና ገዝተው ሁላ እስከ መስጠት የሚደርስ አይነት አቅም ኦፖርቹኒቲ ነው የቀረበልኝ እና አይ ሴድ ኖ። ለምን ነው ያልኩት? ለምንድን ነው እኔ በእናቴ ህይወት እዛ ጋር ገብቷል የተመቻቸ ላይፍ መኖር አልፈልግም። ጆን ዳንኤል እንግዲህ የተለያዩ በጎ ስራዎችን እየሰራ ይገኛል። ውሃ በሌለባቸው ገጠር አካባቢ ገብቶ ውሃ እያስቆፈረ ለብዙዎች እንግዲህ መፍትሄ እየሆነ ይገኛል። ቪዲዮን አይተን እንመለስ። ሰባዊነትን ድንበር ተሻግረህ እንዲሁም ደግሞ ሰባዊነት ድንበር እንደሌለው አሳይተናል። እጅግ በጣም እናመሰግናለን። ታዋቂው ኢትዮጵያዊ ቲክቶከር እንግዲህ ጆን ዳንኤል በኦሮሚያ ክልል ከ10 ሺህ በላይ የሚሆኑ የአንድ መንደር ነዋሪዎች ያለባቸውን የንጹህ ውሃ እጥረት ለመፍታት እንግዲህ ራሱና የቲክቶክ ተከታዮችን በማስተባበር በቦታው ላይ በተደጋጋሚ በመገኘት እንግዲህ እንደምትመለከቱት ንጹህ ውሃ እንዲወጣ አድርጓል። እንዲሁም ደግሞ በአካባቢው ላይ ተገኝቶም እንግዲህ የተፈጠሩትን ነገሮች በራሱ የማህበራዊ ትስስር ገጽ በቲክቶክ ገጹ ላይ አሳይቶናል። እጅግ በጣም ሊመሰገን ቤተሰቦች እንግዲህ በጣም ሰበር የተባለ መረጃ እየወጣ ይገኛል። እሱ ምንድነው? በቻይና ሀገር በእስር የምትገኘዋ ናዝራዊ አበራ ወደ ኢትዮጵያ ተዛወራ እንድትመጣ እንግዲህ ተፈቅዶላታል እየተባለም እንግዲህ ያ ፕሮሰስም ጸድቋል እየተባለ በሰፊው እየተወራ ይገኛል። ተሳክቶላት እንግዲህ ኢትዮጵያ ተዛውራ ከመጣች እንግዲህ ለቤተሰቦቿ፣ ለወዳጆቿ፣ ለዘመዶቿ፣ ለጓደኞቿ እንግዲህ ትልቅ የተባለ ደስታ ነው እንግዲህ የሚፈጠረው። ምንድነው ሰበር መረጃ? በቻይና በእስር ላይ የምትገኘዋ ናዝራዊት አበራ ወደ ሀገሯ እንድትመለስ እድል የሚሰጥ አዋጅ በኢትዮጵያ ፓርላማ መጽደቁም እየተገለጸ ይገኛል። የኢንጂነሪንግ ምርቋ ናዝራዊት አበራ በታህሳስ 2011 ዓ.ም ወደ ቻይና ስትጓዝ ሀገር አማን ነው ብላም ነበር። ሆኖም ቤጂንግ አውሮፕላን ማረፊያ ስትደርስ በአደንዛዥ እጽ ይዛ ተገኝታለች በሚልም በቁጥጥር ስር ውላ እንደነበር አብዛኞቻችን የምናስታውሰው ነው። የኢትዮጵያዊቷ እስር ጉዳይ ታዲያ በወቅቱ በብዙ ኢትዮጵያውያን ዘንድ ከፍተኛ መነጋገሪያ ሆኖም ሰንብቶም ነበር። ናዝራዊት እጽ ይዛ የተገኘችው በጓደኛዋ ተታላ ነው መባሉ ደግሞ ለመነጋገሪነቱ ዋና ምክንያት እንደነበር ይታወቃል። ታዲያ እጽ ሲያዘዋውሩ የተገኙ ሰዎች በቻይና ሕግ መሰረትም የሞት ቅጣት እንደሚፈረድባቸው መገለጹ ደግሞ በቤተሰቦቿና ጉዳዩ ሲከታተሉ በቆዩ ኢትዮጵያውያን ዘንድ ከባድ ስጋት የፈጠረ እንደነበር የምናውቀው ነው። ታዲያ ናዝራዊትም ለእስር ከተዳረገችበት ከ7 ዓመታት በኋላም ከቻይና ወደ ኢትዮጵያ እንድትመለስ እድል የሚፈጥር አዋጅ ዛሬ በፓርላማ ጸድቋል። የተወካዮች ምክር ቤት ዛሬ ሐሙስ ጥር 14 ቀን 2018 ባካሄደው መደበኛ ስብሰባ ያጸደቀው አዋጅ በኢትዮጵያና በቻይና መንግስታት ፍርደኞችን ለማስተላለፍ የሚያስችል አዋጅ ነው ዛሬ የጸደቀው። የሁለቱ ሀገራት መንግስታት ባደረጉት ስምምነት ላይም ተመስርቶ የተዘጋጀው ይህ አዋጅ በኢትዮጵያ እስር ቤቶች የሚገኙ ቻይናውያን ፍርደኞች ወደ ሀገራቸው እንዲዘዋወሩ የሚያስችል መሆኑን ተገልጿል። በተመሳሳይ ደግሞ በቻይና የሚገኙ ኢትዮጵያውያን ፍርደኞች ወደ ሀገራቸው መዛወር እንዲችሉ የሚያደርግ መሆኑ አዋጁን በተመለከተ የተዘጋጀው ሪፖርትና የውሳኔ ሀሳብ ያቀረቡት የፓርላማ ህግና ፍትህ ጉዳዮች ቋሚ ኮሚቴ ሰብሳቢ እጸገነት መንግስቱም ተናግረዋል። ታዲያ ወይዘሮ እጸገነትን ከፓርላማ አባላት ለተነሱ ጥያቄዎች በሰጡት ማብራሪያ ላይም የናዝራዊት ጉዳይ በምሳሌነት አንስተዋል። የእኛ ሀገር ዜጋ ቻይና ተፈርዶባት የምትገኝ አለች ናዝራዊት የምትባል ሲሉም እንግዲህ ስሟን ጠቅሰውም ማውራታቸው ደግሞ ትልቅ ተስፋ የሚሰጥ ጉዳይ ሆኗል። እንግዲህ የተወካዮች ምክር ቤት በዛሬው ዕለት መደበኛ ስብሰባው በኢትዮጵያና በብራዚል መካከልም በተመሳሳይ ፍርደኞችን ማስተላለፍ የሚያስችል አዋጅ አጽድቋል። በኢትዮጵያና በደቡብ አፍሪካ መንግስታት መካከል የተደረገው በወንጀል የሚፈለጉ ሰዎች አሳልፎ መስጠት ስምምነትም አዋጁ እንዲሁ በዛሬው ዕለት በስብሰባው ላይም ጸድቋል። ውድ የቻናል ተከታታዮች እንዲያውም አዳዲሶች የዛሬ ቪዲዮ ይህን ይመስላል። ለዚህ ቤት አዲስ ከሆናችሁ አሁንም አረፈደም ላይክ እና ሳብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስከምንገናኝ ቸር ቆዩልኝ።